ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚ ዜና አልፋለሁ። የመከላከያ ሰራዊት 2 ሻለቆች ሙሉ ለሙሉ ተመቱ። በመተማ ወረዳ መሻ ቀበሌ ቁም ምሽግ ሰርቶ ህዝቡን ሲያንገላታና ሲዘርፍ የሰነበተው የመከላከያ ሰራዊት 78ኛ ክፍለ ጦር አካል የነበሩ 2 ሻለቆች ሙሉ ለሙሉ በደጃዝማች 4ኛ ኮር መመታታቸው ተሰማ። ታህሳስ 5 2018 ዓ.ም በልዩ ወታደራዊ እቅድ የማጥቃት ውጊያ የከፈተው የአፋብኃ በላይ እዝ ደጃዝማች 4ኛ ኮር ጎቤ ክፍለ ጦር አርበኞች ክፍለ ጦርና ረመጡ ደጀን ክፍለ ጦሮች የተውጣጡ ተወርዋሪ ኃይሎች የብልጽግና ሰራዊት በመሸገባቸው ቦታዎች ዘልቀው በመግባት ታላቅ ጀብዱ ፈጽመዋል። ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ድረስ ከባድ የጨበጣ ውጊያ በማድረግ የአገዛዙን ሰራዊት መተውታል። የ78ኛ ክፍለ ጦር ሬጅመንቶች እየተመታ መሆኑን የሰማ ሌላኛው ኃይል ከመተማ ተነስቶ በነጋ ውሃ አድርጎ መሻ በመድረስ የውጊያ ድጋፍ ለማድረግ ቢሞክርም በደጃዝማች 4ኛ ኮር አጣና ዋሴ ክፍለ ጦር ምት ደርሶበት ተልኮ እንዲከሽፍ ተደርጓል። ከምዕራብ አርማጮ አብራጅራ በመነሳት መሻ ደርሶ ከድምሰሳ ሊታደግ የተንቀሳቀሰው ሌላኛው የአብይ አህመድ ሰራዊት ቀድሞ ስምሪት በተሰጣቸው በደጃዝማች 4ኛ ኮር ዘራይ ክፍለ ጦር ተከዜ ክፍለ ጦሮች መተላለፊያ መንገዱ ታጥሮበት ቀልጦ ቀርቷል። በነበረው ከባድ ትንቅንቅ የአገዛዙ መከላከያ ሰራዊት 78ኛ ክፍለ ጦር 2 ሻለቆች ሙሉ ለሙሉ ተደምስሰዋል። ከ253 በላይ የአገዛዙ መከላከያ ሰራዊት መሞቱ የተገለጸ ሲሆን 78 ቆስሏል። 55 ሰራዊት ለፋኖ እጅ ሰጥቷል። የቡድንና የነፍስ ወከፍ መሳሪያዎች ወደ ፋኖ ገቢ ተደርገዋል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ እና ቴዎድሮስ እዝ በጋራ ድል ተቀዳጁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦርና የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ሜጀር ጄኔራል ዋንታ አባተ ኮር በጥምረት የአገዛዙን ኃይል መተውታል። በደቡብ ጎንደር ዞን ደራ ወረዳ በአርብ ገበያና በአካባቢው በተደረገው ተጋድሎ የብልጽግና መከላከያ ሰራዊት ከፍተኛ ሽንፈት አስተናግዷል። የደጋው መብረቅ ኮር አሃዶች በጥምረት ጋሸና ከተማ በመግባት በአገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት ፈጸሙ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦርና ቀኛዝማች ተበጀ ወርቆ ክፍለ ጦር ቃኞች ባደረጉት የጋራ ጥምር ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት የብልጽግናን ሰራዊት መተው ድል ተጎናጽፈዋል። ጥቃቱ የተፈጸመው በትናንትናው ዕለት ከሰዓት በኋላ ነው። ፋኖቹ ጋሸና ከተማ ድረስ ዘልቀው በመግባት በፖሊስ ጣቢያና በነዳጅ ማደያ ተሰብስቦ የነበረውን የብልጽግና ሰራዊት ከባድ ኪሳራ አድርሰውበታል። የብልጽግና መከላከያ ሰራዊት በየቀበሌው እየዞረ በንጹሃን ላይ የጦር ወንጀል እየፈጸመ መሆኑ ተገለጸ። ፋኖን ፊት ለፊት ገጥሞ ማሸነፍ የማይችለው የብልጽግና መከላከያ ሰራዊት በደቡብ ጎንደር ጉናና በአካባቢው የጦር ወንጀል መፈጸሙን ቀጥሎበታል ሲል የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ገደፋው ገልጾልናል። ከፈጸማቸው በደሎች መካከል የጉና ክፍለ ጦር ሰብሳቢ የሆነውን የአርበኛ ወንዷንታ አሰፋ መካነ ኢየሱስ ከተማ ቀበሌ 02 የሚገኘው መኖሪያ ቤቱን ለሁለተኛ ጊዜ አቃጥለውበታል። ከዚህ በፊት እስቴ ወረዳ ለበት ቀበሌ የሚገኘውን የቤተሰቦቹን ቤት ማቃጠላቸው ይታወሳል። የብልጽግና መከላከያ ሰራዊት በአንዳቤቴ ወረዳ በመግባት የአርሶ አደሮችን ንብረት ዘርፏል። ሰራዊቱ የማህበረሰቡን ሃይማኖት፣ ባህልና እሴት በመናቅና በማቃለል ቤተ ማርያም ቤተክርስቲያን የጽጌ ዝክር የሚጠጣውን ህዝብ አባረው የሚጠጡትን ጠጥተው የተረፈውን ደፍተው መሄዳቸውም ተሰምቷል። ሌላው በዚሁ በአንዳቤቴ ወረዳ የሚገኙ የሁለት አባወራዎችን ቤት ማቃጠላቸውና ንብረት መዝረፋቸውም ሰምቷል። በበቅሎ ፍለጋ ቀበሌም የካሳ አሻግሬን ንብረት ዘርፈዋል። ፋርጣ ወረዳ ሐሙስ ወንዝ አካባቢ ከገበሬው በርካታ መሳሪያን ጨምሮ ገንዘብና እህል ተዘርፏል። ልብስ፣ ማርና ቅቤ ሳይቀር ዘርፈው መውሰዳቸውም ሰምቷል። በፋርጣ ወረዳ ሐሙስ ወንዝ ቀበሌ ልዩ ቦታው መደብ ጉብዳ፣ አይባ፣ ኒባ፣ ቡሮ፣ ቃንጦና ሽክራ ደርቢስ በሚባሉ ቀበሌዎች በመግባት ታይቶና ተሰምቶ በማይታወቅ ሁኔታ በህብረተሰቡ ዘንድ ታላቅ በደል ፈጽመዋል። በአዛውንትና በህፃናት ላይ ግፍ ፈጽመዋል። ሽመልስ አብዲሳ ከኦሮሚያ ክልል የላካቸው በአማራ ክልል የተሰማሩ የሰራዊት አባላት የሴቶችና የህፃናትን ጡት በጉጠት በመያዝ እንዲሁም በላስቲክ በማቃጠል በደል ፈጽመዋል። በፋርጣ ወረዳ አጣሲ ፈጠራ ቀበሌ ተመስገን ሰንደቅ የተባለ ግለሰብ ሙሉ ለሙሉ ቤቱ ተቃጥሏል።
አስረስ መርሻ የተባለ አንዳርጌ ቀበሌ የሚኖር ነዋሪም ሙሉ የሱቁ ሀብት ተዘርፎበታል። በስማዳ ወረዳ ብሬ ሙጬ አንድ ቢያጆ እንጨትና 5 ኩንታል ጤፍ የተዘረፈበት ሲሆን ከተማው ወድሟል። በስማዳ ወረዳ የሚኖረው ብሬ ሙጬ የተባለም ግለሰብ ቤትና ንብረቱ ተዘርፎበታል። በቀጠናው ለወረራ የገባው የብልጽግና መከላከያ ሰራዊት ከአካባቢው አርሶ አደር ያገኘውን ቆመ ጠብቀኝ መሳሪያ ሰብስቦ ዶክመንታሪ ፊልም እየሰራ መሆኑን ሰምቷል። ለሻለቃ ኮሚቴዎችና ለክፍለ ጦር አመራሮች የቴክኒክና የፖለቲካ ስልጠና ተሰጠ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 109ኛ ኮር ለ88ኛ ክፍለ ጦር አመራሮችና ለሻለቃ አመራሮች ኮሚቴዎች ችግር ፈቺ የሆኑ ቴክኒካል የመሪነት ጥበቦች ላይ የተመረኮዘ የፖለቲካ ስልጠና በአርበኛ ግሩም ምሳሌ ተሰጥቷቸዋል። ዋሲል ክፍለ ጦር በደቡብ ወሎ ዞን ወረኢሉ ወረዳ ታላቅ ጀብዱ ፈጸመ። በትናንትናው ዕለት ከጧቱ 3 ሰዓት ጀምሮ እስከ ቀኑ 10 ሰዓት ተኩል በተደረገው ትንቅንቅ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር 3ኛ ንስር ሻለቃ ድል ተቀዳጅቷል። በወረኢሉ ለገሂዳና ጃማ ወረዳዎች እየተንቀሳቀሰ የሚገኘው ዋሲል ክፍለ ጦር 3ኛ ንስር ሻለቃ ፋኖች ወረኢሉ ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ እዝ 801ኛ ኮር ወታደሮች ላይ በሰነዘረው ጥቃት ድል ተቀዳጅተዋል። በነበረው ተጋድሎ በርካታ ያገዛዙ ወታደሮች መሞታቸውና መቁሰላቸው ተሰምቷል። አገዛዙ አስከሬንና ቁስለኛውን ጭኖ ወደ ወረኢሉ ከተማ ሲሸሽ በከባድ መሳሪያ የአርሶ አደሮችን ንብረት ማቃጠሉም ሰምቷል። እሸት ክፍለ ጦር በአገዛዙ ሰራዊት ላይ ጥቃት ፈጸመ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር እሸት ክፍለ ጦር በብርሃኑ ጁላ ሰራዊት ላይ ከባድ ኪሳራ ማድረሱን አስታውቋል። ከታሪካዊቷ ከላሊበላ ከተማና ላሊበላ ኤርፖርት ሹምሻ አድርጎ እሸት ክፍለ ጦርን አፍናለሁ በሚል የተንቀሳቀሰው የብልጽግና ሰራዊት በፋኖች ተመቷል። የአገዛዙ ሰራዊት በሙጫ በረት፣ በአቢሲግ ኪዳነ ምሕረት፣ በእርፋ ተካይ መንደር፣ በታሎ ደብር አስፍቶ ቢመጣም የእሸት ክፍለ ጦር ፋኖች ባደረሱበት ምት ሙትና ቁስለኛውን ሰብስቦ ወደ መጣበት ላሊበላ ኤርፖርት ወይም ሽምሻና ላሊበላ ከተማ ሸሽቶ ሄዷል። ውጊያው በትናንትናው ዕለት ከሌሊቱ 11 ሰዓት እስከ 8 ሰዓት ድረስ ተደርጓል። በዩቲዩብ የቻናላችን ሜምበር ሆናችሁ በቋሚነት እየደገፋችሁን ላላችሁ በሙሉ ምስጋናችን ድረሳችሁ። ሌሎቻችሁም አባል ሆናችሁ እንድትደግፉን በአክብሮት ጠይቃለሁ። የዕለቱ ዜናዎች እነዚህን ይመስላሉ። ሰብስክራይብ ያላደረጋችሁ እንድታደርጉ በአክብሮት አሳስባለሁ። ያደረጋችሁ በሙሉ እናመሰግናለን። በኮሜንት መስጫው ሐሳብና አስተያየታችሁን ስለምትጽፉልንም ከልብ እናመሰግናለን። ጤና ይስጥልኝ።